የኔ ሆኖ ነገር በሙሉ እያንዳንዱ ትመልስልኛለህ። ምንድነው ቆይ አንተ ሆኖ ነገር ሚስትና ልጆቹ ፈልገን የመጣው? አይ እሱን አይደለም። እና ታዲያ ምን አባ ፈልገን? ሀብትና ንብረቴን በሙሉ እያንዳንዷን ቆጥራ ትመልስልኛለህ። ንብረቴን? አዎ ንብረቴንም ሆነ ሀብቴን እንደወሰድከው ትመልስልኛለህ። ሚኪ እንግዲህ ተዋረደ። በጣም በሚያሳዝን ነገር ተዋርዷል ማለት ነው። ብሩክ ሚኪ የራሱ ጓደኛ መሆኑን አውቋል ማለት ነው። ጓደኛው እንደሆነ ሚስቱን እንዳገባ እንደዚህም ደግሞ የበለጠ ሀብት ንብረቱን እንዳለ የራሱ የብሩክ እንደሆነ የብሩክ ጓደኛ አውቋል ማለት ነው። እንደዚህም ደግሞ የሚኪ ጓደኛ ብሩክን አገኘው ገደልኩ ብሎ ሌላ ሰው ገሎ እንግዲህ በጣም የሚያሳዝን ነገር ተፈጥሯል ማለት ነው። በጣም የሚያስደስትም በጣም የሚያሳዝንም ነገር ተፈጥሯል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን፣ እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ ይዤላችሁ የመጣሁት ድራማ ራሴ የተማርኩበት እናንተም ትማሩበት አላችሁ ብዬ ይዤላችሁ መጥቻለሁ ማለት ነው። ብሩክ እንግዲህ በስተመጨረሻ ነገሮችን ሁላ አውቃል ማለት ነው። እስትውሰው ወደ በፊቱ ነገሮችን ሁላ ባያስታውስም ግን ደግሞ በጥሩ ሁኔታ የድሮ ጓደኛውን አግኝቶ በጣም ደስ የሚል ነገር ተፈጥሯል ማለት ነው። የተፈጠረው ነገር እንግዲህ ብሩክ ሚኪ የራሱ ጓደኛ መሆኑን ነገሮችን ሁላ አውቋል ማለት ነው። ይሄን ደግሞ የነገረው ጓደኛው የድሮ ጓደኛው እንግዲህ ሸክም በሚሰራበት ሰዓት ወደዛ ቤት ወስደህ ስተብሎ ወደዛ ሲሄድ እንግዲህ ምንድነው ያለው ጓደኛው ሲባል ከዛን ሸክሙን ወስዶ ወደዛ ቤት ለመስጠት ሲፈልግ እዛ ሆቴል ቤት ውስጥ ሲገባ ማለት ነው ይሄ 40 ብር ነው ሂሳብክን እሱ ይስጥክ ተብያለሁ 40 ብር ነው ምናምን እያለው ሲነግረው ማን የላከካከለ ምናምን እያለ እኔ የማቅክ ሰው ትመስለኛለህ እንዴት ማለት እኔ መቼ ነው የምታቀኝ እኔ ብቻ አላቅም ተመሳስለህብኝ ይሆን አላቅም የማቅክ ሰው ትመስላለህ ምናምን ይላል ማለት ነው ማለት ሲለው ለኔ አዲስ አይደለክም ምክንያቱም ከዚህም በፊት ማን ነው እየጠፋብክ ሰው ምናምን ስለው ብሩክ የሚባል ነው ጓደኛዬ ነበርና እሱን ትመስላለህ ምናምን ይላል ብሩክ ማለት እኔ ነኝ ምናምን ይላል በፍጹም አንተ ብሩክ ልትሆን አትችልም አንተ የያከሌ ሚስት ያከሌ ልጅ አው የተርሲስ የድሮ ባሏ አው ባሏ ነኝ የነኛም ልጆችክም የነሱ አባት ነክ አው አባታቸው ነኝ እውነትክና አው እውነት ነው እንዴት እንደዚህ ሊሆን ቻለ በቃ የሆነው ሆኗል እንዴ ምንም ማድረግ አልችልም እኔ ብሩክ ነኝ በፍጹም ይሄ ነገር ሊሆን አይችልም እንዴ መንፈስ ይሆናል ይሄን ነገር እያዩአሉት በፍጹም መንፈስ አይደለም መተክ ለማየት ትችላለህ ቀረብ ብለህ ማየት ትችላለህ በፍጹም እኔ መንፈስ አይደለም ብሎ ይለዋል ማለት ነው በጣም ነው የደነገጠው ምክንያቱም ስላችሁ ያኔ ሞት የተባለ ሰው በህይወት ሲያገኘው ያው ሞተ ተብሎ ነው ያኔ ገባችሁ ማመን አትችሉም ተስፋ በውስጣችሁ ቆረጣችሁ ሰዎች ቢመጡላችሁ ወይ ይሄ ነገር መንፈስ ነው ወይስ ምንድነው የተፈጠረው ብላችሁ ነው የምታስቡት ማለት ነው ከዛን እንግዲህ ምን ይሏል ጓደኛው አንተ ነህ ካው ከዛን ላው ለጥልጥል ብሎ በጣም ይስመዋል ይሄን ሁላ ደረጃ ያደረስኩት ባንተ የተነሳ ነው ማለት አንተ ማነክ ምናምን እኔ እኮ አላቅክም ምናምን ይሏል ማለት ነው እኔ አንተን አውቃለሁ እንዴት በቃ ማለት እንዴት ነው ማታቀኝ ምናምን ስለው ማለት እኔ ማማላቀክ እኔ ሁሉ ነገር በፊት የተፈጸመው ነገር ምንም ነገር ማስታወስ አልችልም አንተም ማሞነህን አላቅም ግን ደግሞ ይቅርታ ምናምን ብሎ ይጠይቋል ማለት ነው አረ ምንም ችግር የለውም ወንድሜ አንተ ብቻ ሰላም መሆንክ ነው ይለዋል ማለት ነው ምንድነው የተፈጠረው ምናምን ሲለው በቃ ከዛም በኋላ ምንም ነገር ማስታወስ የለም አንተ ግን ማነክ ስለው እኔ አንተ እያለቀሰ እንግዲህ በጎዳና ላይ በእንትን ተመቶ የመኪና አደጋ ደርሶበት ከዛም በኋላ እንግዲህ በጣም ታሞ ሰውነቱ በስብሶ እስከሚሸት ድረስ ትል እስከሚያወጣ ድረስ እንግዲህ ነገሮቹን ሁላ ካወቀ በኋላ ብሩክ ከዛ ነገር አውጥቶ ይሄንን ቤት እንደውም ገዝቶ ለማስሪያ እንደሰጠው ይነግረዋል ማለት ነው የእውነት ይሄንን ነገር እኔ ነኝ ያደረኩት አው አንተ ነህ ያደረከው ወደድክም ጠላህም
ይህን ሁላ ነገር አንተ ነህ ያደረክልኝ እጅግ አድርጌ አመሰግናለሁ ምናምን ይለዋል ማለት ነው። የእውነት በጣም ነው የሚያሳዝነው። እኔ ማመን ያቃተኝ ይሄንን ነገር እኔ ነኝ ያደረኩት ብዬ ማሰብ በጣም ነው የሚከብደው። በፍጹም እኔ በህልሜም በሆነ ማስቤ ማላቅም እንደዚህ ጥሩ ነገር ያደረኩ ነገር ይለዋል ማለት ነው። ለማንኛውም አንተ ማለት በጣም ጥሩ ሰውና ለሰው ጥሩ አስተሳሰብ ያለክ ነው። ግን ደግሞ በጣም የሚያናድደኝ ነገር አለ ይላል ማለት ነው። ምን ማለት ነው? የሚያናድድክ ነገር ምን አለ? የሚያናድደኝማ ነገር የድሮ ጓደኛክ ሚኪ ሚስትክን አግብቶ መቀመጡ በጣም ነው የሚያሳዝነኝ ምናምን ይለዋል ማለት ነው። ማለት እንዴት ነው? አወዳ ሚኪ እኮ የድሮ ጓደኛክ ነው እኮ በጣም የምትወዱ ጓደኛክ ነው። ሚስትክም የእሷ ባል የሆነው በጣም አንተ የምትወዱ ጓደኛ ነው ይለዋል ማለት ነው። ብሩክ በጣም ነው የደነገጠው። እውነትህን ነው ብሩክ የሚኪ የኔ ጓደኛ ነበረ? አዎ ያንተ ጓደኛ ነበረ ምናምን ይለዋል ማለት ነው። በጣም ነው የተናደደው። በጣም 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 ነው የተናደደው ማለት ነው። እንግዲህ ከዛም በኋላ ቀጥታ ወደነ አባዬ ቤት ነው ሄዶ አባዬ ቤት ሄዶ የሚገርማችሁ ነገር የተርሲስ ባሏ የኔ የድሮ ጓደኛ ነበር አሉ ብሎ ይለዋል ማለት ነው። እውነትህን ነው? አዎ ጓደኛዬ ነው። እንዴት እንደዚህ ትጫወትብኛለህ? ለካ እሷም እያወቀች ነበር እንደዚህ ስትጫወትብኝ የነበረችው ይላል ማለት ነው። በእርግጥ እሷ ወይንም ላታቅ ትችላለች። የሆነ ነገር የተፈጠረው ነገር አለ ምናምን ይሉታሉ ማለት ነው። ከዛን እንግዲህ የአባባ ልጅ ደግሞ በጣም እች ምን አይነት ልክስክስ ነች? እንዴት የጓደኛህን እንዴት ታገባለች? ምን አይነት ሰው ናት? እንዴት እንደዚህ ልታረግ ቻለች? እንዴት በምን የተነሳ ምን አይነት ሰው ነች ብሎ በጣም ነው የተናደደው ማለት ነው። የተናደደችው ማለት ነው። ምን አይነት ባለጌ ናት? ባለጌ እንዴት ጓደኛን ልታገባ ቻለች ብሎ በጣም ነው የተናደደችው ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው መሰላችሁ? የተፈጠረው ነገር ምንድነው? ከዛን አባባን ደውልልኝ ተርሴስ ጋር ይለዋል ማለት ነው። ለምንድነው የምደውልላክ? ደውልልኝ ብያለሁ ተርሴስ ጋር ደውልልኝ ብሎ ይለዋል ማለት ነው። ለምን አስፈለገ? በቃ እፈልጋለሁ ብሎ ይላል ማለት ነው። ቀጥታ ተርሴስ ጋር ይደውላል ማለት ነው። ከዛን እንግዲህ ብሩክ አባባ እንዴት ነው? እንዴት ናችሁ? ደህና ናችሁ? ብሩክ ደህና ነው ወይ ምናምን ትላለች ማለት ነው። እኔ ደህና ነኝ፣ እኔ አባባ ሳይሆን እኔ ብሩክ ነኝ ምናምን ትለዋለች ማለት ነው። ማለት አሁን እኔ የደወልኩልሽ እሷ ደግሞ ቁርስ እየበላች ነበረ። ከማጋራ ከቤኪ ጋር ማለት ነው። ከሚኪ ጋር ማለት ነው። እንግዲህ ሚኪ ብሩክ ነቅ ምናምን ስትለው አሁ ሲል በጣም ነው የደነገጠው። እንግዲህ ብሩክ ሚኪ ገደልኩት ብሎ ነው የሚያስበው። በቃ በዛው የሆነ ነገር ጠፍቷል ብሎ ነው የሚያስበው። ድንገት ሲደውል በጣም ነው የደነገጠችው። በዛ ላይ ደግሞ ነገሮቹን ለሚታወቅበት መስሎት መሰለው መሰለኝ። ከዛም በኋላ ምን ፈልጎ ነው? ምንስ ቢፈልግ ምን አገባክ? በቃ እኔን ማግኘት ፈልጋለሁ ብሎኛል። እኔ ሄጄን ማግኘት ፈልጋለሁ ምናምን ትለዋለች ማለት ነው። ምን ማግኘት አስፈለገው? ለምን ትሄጃለሽ? በቃ ፈልግሻለሁ ብሎኛል፣ መሄድ አለብኝ። በእኔና በሱ መካከል እኮ ልጆች አሉ ምናምን ትላለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ቤተሰቦቼ ቀጥታ ሚኪና ብሩክና ተርሴስ ይገናኛሉ እንግዲህ የሆነ ሻይ ቤት። ከዛም በኋላ ሲገናኙ ምንድነው የምትፈልገው? ምን ይታዘዝልክ? እኔ ምንም ነገር የምፈልገው ነገር የለም ብላ ትለዋለች ማለት ነው። ምን ልትለኝ ፈልገክ ነው ምናምን ስትለው አንተ እኮ ስለ ሐኪም ቤቱ ማውራት አለብን፣ ሐኪም ቤት ውስጥ ነገሮችን እስትውሳክ መመለስ አለበት ምናምን ብላ ትለዋለች ማለት ነው። ግን እውነትሽን ነው? የኔ እስትውሳ እንዲመለስ ትፈልጊያለሽ? እና ለምንድነው የማልፈልገው? አዎ እፈልጋለሁ፣ እስትውሳክ በፊቱ እስትውሳ እንዲመለስ እፈልጋለሁ ምናምን ትለዋለች። እኔ ግን ሳስበው እስትውሳዬ እንዲመለስ አትፈልጊም። ለምን እንደማትፈልጊ ነገር ደግሞ አሁን ደርሼበታለሁ። ግን ደግሞ አንቺ በጣም ውሸታምና በጣም ተዋሽኛለሽ ምናምን ብሎ ይላታል ማለት ነው። በፍጹም እኔ ምንም ነገር የዋሸሁክ ነገር የለም፣ አትዋሽ። አሁንም የዋሸሽኝ ነገር የለም። ምንም ነገር አልዋሸሽኝም። አዎ ምንም ነገር አልዋሸሽም። ለምን እንደምትዋሽው ግን እኔ ነገሮቹን ሁላ ደርሼበታለሁ ማለት ምንድነው የደረስክበት? ምክንያቱም ባልሽ ሚኪ የኔ ጓደኛ እንደሆነ ነገሮችን አውቄበታለሁ ይላታል ማለት ነው። በጣም ነው የደነገጠችው። እንግዲህ ድንግጥ ነው ያለችው ማለት ነው። እንዴት እንደዚህ ሊሆን ይችላል? አወቅ አለችው። አዎ አውቄያለሁ። እስከ መቼ ነበረ ደብቀሽ ለመቀመጥ ያሰብሽው ምናምን ትለዋለች ይላታል ማለት ነው።
እኔማ በፍጹም ልደብቅ አልፈለኩም። ግን ደግሞ አንተስ ትውሳክ ሲመለስ እንደ በፊቱ ነገሮችን ሁላ ራስህ ትመረምራለህ ራስህ ታውቃለህ ብዬ ነበረ ስጠብቅ የነበረው እንጂ እኔ በፍጹም ካንተ ላይ ምንም ነገር ልደብቅ ፈልጌ አይደለም ምናምን ትለዋለች ማለት ነው። ከዛን አይ በፍጹም ለመደበቅማ ፈልገሽ ነበረ ለካ ሁለታችሁ መቃቃ ጨዋታ ስትጫወቱብኝ ነበረ ምናምን ትላታለች ይላታል ማለት ነው። ከዛን እንግዲህ ተርሲስ በጣም ነው የደነገጠችው። በጣም እና ልጆቻችንስ በማከል ቤት ያሉትን ልጆቻችንማ ምን ይሆናሉ? ምንም ነገር የሚሆኑት ነገር የለም። ሰላሙኝ ብሎ በጣም በንዴት ውስጥ ነው ጥሏት ሄደ ማለት ነው። ተርሲስ እንግዲህ እያበደች ነው ወደ ቤቷ የተመለሰችው ማለት ነው። ወደ ቤቷ ስትመለስ ምንድነው የተፈጠረው ይላታል ማለት ነው ሚኪ። የተፈጠረው ነገር ኃይለኛ ከባድ ነገር ተፈጥሯል። ምንድነው? ሁሉን ነገር አውቋል ብሩክ ሁሉን ነገር አወቀ ማለት ምንድነው ያወቀው? ያወቀው ነገርማ አንተ የድሮ ጓደኛ እንደሆንክ እኔን እንዳገባክ ነገሮቹን ሁላ ደርሶበታል። አሁን ምንድነው የምናደርገው ብሎ ይላል ማለት ነው። ሚኪ እንግዲህ በጣም ነው የደነገጠው። በጣም ነው የደነገጠው ማለት ነው። በጣም ምክንያቱም ያስደነገጠው ድንጋጤ በፍጹም እንደዚህ ይፈጠራል ብሎ አላሰበም ነበረ ማለት ነው። እንግዲህ ቢኪ የሚገባበት የሚጥልበት ነገር ላይ ነው ያጣው። ቀጥታ ወደ ጓደኛው ነበር የደወለው። ጓደኛው ጋር ደውሎ የተፈጠረውን ነገር ሰምተካል እንዴ? ምንድነው የተፈጠረው? ነገርማ በጣም ከባድ ነገር ተፈጥሯል። ምንድነው የተፈጠረው? ሚኪ ነገሮቹን ሁላ አውቋል። እኔ የሱ ጓደኛ መሆኑን አውቋል ብሎ ይላል ማለት ነው። ጓደኛውን በጣም ነው የደነገጠው ማለት ነው። ከዛም በኋላ እንግዲህ በፍጹም ምንም ነገር ሳይናገርና ምንም ነገር ሳይፈጠር ነገሮቹን ሁላ እኛ እዚሁ ማስቆም አለብን፣ የሆነ ነገር ማድረግ አለብን፣ እሱን ማስወገድ አለብን ብሎ ይላል ማለት ነው። ሚኪ ደግሞ አንተ ሁሌም እንደዚህ ትላለህ፣ ምንም ነገር የምትፈጽመው ነገር የለም። ይሄ ሁላ ነገር ደግሞ ችግር የተፈጠረው በአንተ የተነሳ ነው። ይሄ ሁላ ነገር ባይፈጠር ኖሮ እንደዛ አይነት ነገር አይፈጠርም ብሎ በጣም ነው የተናደደበት ማለት ነው። እንግዲህ ሚኪ ምንድነው የተፈጠረው ስላችሁ እንግዲህ ብሩክን አስገደልኩ ብሎ ለካለታ ተርሲስ ብሩክ ስትሸኝ ጃኬቱን ብድግ አድርጋ ለእንትና ነው የሰጠችው ማለት ነው። ለማለ ብሩክ ማለት ነው ትሰጠዋለች ማለት ነው። እንግዲህ ለካ ጓደኛው ጃኬት ስለለበሰበት ማንን ይግደል አላወቀም። ሌላ ሰው እንግዲህ አናቱን ብሎ ገድሎ መኪና ውስጥ አስቀምጧል ማለት ነው። ከዛን እንግዲህ ሚኪ ብሩክ ተገደለ ብሎ በደስታ ውስጥ ጮቤ እየረገጠ ወደ ጓደኛው ጋር ሄዳል ማለት ነው። እውነት አንተ ያደረግከው? አሁን አደረግኩ። እኔ እኮ በፍጹም አላሳፍርክም። አሁን እንኳን እንደ በፊቱ በፍጹም ሊያመልጠን አይችልም። ገድዬዋለሁ በቃ ምንም ነገር የሚፈጠር ነገር የለም ብሎ ይለዋል ማለት ነው። እርግጠኛ ነህ አንተ አሁን ገለከዋል? አዎ ገድዬዋለሁ፣ ምንም ነገር አማራጭ የለውም። ከአሁን ወዲህ ብሩክ የሚባል ሰውዬ የለም በህይወት ምናምን ይለዋል ማለት ነው። እንግዲህ ሚኪ በጣም በደስታ ውስጥ ወዴት ይሄዳል? በመኪና ወይ እሱን ለመቅበር ወይ የሆነ ነገር ለማድረግ ሲሄዱ ያወሩ በመኪና ውስጥ በደስታ ውስጥ ጮቤ እየረቀጡ ሲሄዱ እንግዲህ ከዛን ሚኪ በሩን መኪናውን ከፍቶ ሳይ ሌላ ሰው ነው የሞተው ማለት ነው። ሚኪ እንግዲህ በጣም ነው የተናደደው። እንዴት የሰው ነፍስ ታጠፋለህ? እንዴት በምልክት አልነገርኩም እንዴ ብሩክ እንደዚህ ብዬ ታቱ እንዳለበት ነገሮችን ሁሉ አልነገርኩህም እንዴ? እንዴት ሰው ሌላ ሰው ትገላለህ? ብሎ በጣም ነው የተናደደው ማለት ነው። ጓደኛው እንግዲህ ምን ላድርግ፣ በፍጹም ይሄ እኮ ብሩክ ነው ይላል ማለት ነው። በመጀመሪያ በፍጹም ይሄ ብሩክ አይደለም፣ ማየት ትችላለህ፣ ሌላ ሰው ነው ብሎ ይባባላሉ ማለት ነው። እንግዲህ ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።